ክልሉ ከሁሉም ክልሎች ሲወዳደር በለውጡ በከፍተኛ ደረጃ የተጠቀመ ነው። ከሰላም አንፃር፣ ከልማት አንፃር፣ ከህዝብ ነጻነት አንፃር እና ከአገራዊ የልማት ተጠቃሚነት ድርሻውን በማግኘት አንፃር ከፍተኛ እምርታዎች ተገኝቷል። 30-40 ዓመታት ውስጥ የነበሩት የክልሉ ሆስፒታሎች ቁጥር ወደ 9 ነበሩ። አሁን ኦሬዲ ወደ አገልግሎት የገቡ ተጨማሪ 11 ጨምረን በ7 ዓመት የተሰሩ አጠቃላይ ክልሉ 20 የሚሰሩ ፈንክሽናል የሆኑ ሆስፒታሎች አሉት። እንዲሁም ወደ 12 ስራ ገና ያልጀመሩ በግንባታ ላይ ያሉ በአጠቃላይ ሲደመሩ ከ9 ወደ 32 ሆስፒታል የሄድንበት ሁኔታ ነው ያለው። የውሃ ተደራሽነት አንፃር ከ20% አካባቢ የነበረውን የመጠጥ ውሃ ተደራሽነት በአማካይ ማለት ነው ገጠርም ከተማም ከ150% ህዝቡ የውሃ ተደራሽነት ያገኘበት ሁኔታ ነው ያለው። ከ700 በላይ ትምህርት ቤት ተሰርቷል። እንዲሁም መንገዶች ከ1500 በላይ የአስፋልትና የጥርጊያ መንገዶች በክልሉ በዚህ በለውጡ ጊዜ ተሰርቷል ማለት ይቻላል። ይሄ የሸበሌ ሪዞርት በ2 ወራት ውስጥ ተጠናቆ ያልቃል። በዛን ጊዜ እንግዲህ በምስራቅ ኢትዮጵያ ውስጥ ከሚገኙ ትላልቅ መስህቦች አንዱ እንደሚሆን ተስፋ እናደርጋለን።